ዛሬ የምንመለከተው የትራምፕ አስተዳደር በኢራን ላይ የጀመረውን ወታደራዊ እርምጃ የደረሰበትን ታሪካዊ የአቋም መናጋትና በዋሽንግተን የፖለቲካ ኮሪዶሮች ውስጥ እየተካሄደ ያለውን ከፍተኛ ውጥረትን ያነገበ ጉዳይ ነው። ወደ ዋናው ጉዳያችን ስንገባ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱን ወታደራዊ ዘመቻ ሙሉ በሙሉ ለማቆምና ወደ ዲፕሎማሲያዊ መንገድ ለመመለስ የተገደዱበትን ታሪካዊ አጣብቂኝ ውስጥ ነው የሚገኙት። የትራምፕ አስተዳደር ወደ ኋላ የማፈግፈግ አዝማሚያ እንዴት ነው ሊሆን የቻለው የሚለውን ጥያቄ ስናነሳ ደግሞ ጦርነቱ በወታደራዊ መስክ ውጤት አላመጣም የሚል ሳይሆን በራሷ በአሜሪካ የፖለቲካ የህግና የኢኮኖሚ ምሰሶዎች ላይ ባጋጠሙ ሶስት መሰረታዊና እርስ በርሳቸው በተሳሰሩ እንቅፋት ተብሎ ሊቀመጡ በሚችሉ ምክንያቶች ነው። የመጀመሪያውና ትልቁ እንቅፋት ተብሎ የተቀመጠው ጉዳይ መመሰላችሁ የህዝብ ድጋፍ ታሪካዊ በሆነ ደረጃ መቀነሱና የዜጎች እምነት በመሸርሸሩ ምክንያት ነው። ሁለተኛው ደግሞ የጦርነቱ ወጪ በአጭር ጊዜ ውስጥ ሰማይ መንካቱና የሀገሪቱን ኢኮኖሚ በመፈተኑ ምክንያት ነው። በሶስተኛ ደረጃ ደግሞ በካፒቶል ሂል የሚገኙ የህግ አውጪ አካላት ወይም የሴኔት አባላት በአስተዳደሩ ላይ የሚያቀርቡት እንዲሁም ምላሽ ያጣው የተጠነከረ የጥያቄነት ጉዳይ በትራምፕ ለማፈግፈግ እንዲያስቡ እያደረጋቸው ነው የሚሉ ጉዳዮች ይነሳሉና ዛሬ እነዚህን ነጥቦች እያነሳን ቆይታ እናደርጋለን። ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። በዚህ የልዩ ጥንቅር ፕሮግራማችን በጨረፍታ ልነግራችሁ እንደሞከርኩት አዲስ የወጣ አንድ የህዝብ ጥናት አለ። የሮይተርስ ኢፕሶስ የህዝብ አስተያየት ሰነድ የተሰኘ ማለት ነው። በዚያ ሰነድ ላይ በኢራን ላይ የሚደረገውን ጦርነት የሚደግፉት 33% አሜሪካውያን ብቻ ናቸው። ወይም ከ3 አሜሪካውያን ሁለቱ ይህንን ጦርነት ይቃወማሉ፣ አንዱ ብቻ ነው ይህንን በኢራን ላይ የሚደረገውን ዘመቻ የሚደግፈው የሚል ጥናት ወጥቷል። ይህ ደግሞ ጦርነቱ ከተጀመረ ወዲህ እጅግ ዝቅተኛው የድጋፍ መጠን ሆኖ ተመዝግቧል። 69% አሜሪካውያን ከሪፐብሊካን ፓርቲ ደጋፊዎች መካከል ደግሞ 40% የሚሆኑትን ጭምር ፕሬዚዳንት ዶናልድ ትራምፕ የአሜሪካን ወታደራዊ ጣልቃ ገብነት ዋና ዓላማ በግልጽ አላብራሩልንም ብለው እንደሚያምኑም ተነስቷል። ከዚሁ ጋር በተያያዘ የዋሽንግተን ፖስት ኢፕሶስ ጥናት ደግሞ የሚያመላክተው 68% ያህል አሜሪካውያን ጦርነቱ ዋጋ የሌለው ሊደረግም የማይገባው እንደሆነ እንደሚያምኑ ያነሳል። ፕሬዚዳንት ትራምፕ ለዲፕሎማሲያዊ ድርድር እድል ለመስጠት ሲሉ የአሜሪካን ጥቃት ለጊዜው ማገዳቸው የገለጹ ቢሆንም ድርድሩ ካልተሳካ ግን ጥቃቱ እንደገና ሊቀጥል እንደሚችል ቢያስጠነቅቁም የመከላከያ ሚኒስትሩ ፔት ሄግሴት ለሴኔት ቀርበው ሲያብራሩ ጦርነቱ እስካሁን 37.5 ቢሊዮን የአሜሪካ ዶላር ወጪን ጠይቆናል ሲሉ የከፍተኛ ወጪና የአሜሪካውያን ድጋፍ መቀነስ ምናልባትም ትራምፕ ተገደው ጦርነቱን ሙሉ በሙሉ ሊያቆሙ የሚችሉበት እድል ወይም ደግሞ ተገደው ለኢራን ፌቨር ሊያደርግ የሚችል ስምምነትን ለመፈረም የሚገደዱበት አዝማሚያን ሊያመጣ ይችላል ወይስ እንደዛ ሊመጣ ይችል ይሆን እንዴ የሚሉ ጥያቄዎች እየተነሱ ነው ያሉትና ይህንን ነው በስፋት የምንመለከተው በልዩ ጥንቅራችን። አብራችሁን በመቆየት እንድትካተሉ እንጋብዛችኋለሁ። የገበያ ሚዲያ የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ከስከታች አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። በድጋሜ መልካም ቆይታ። የነጩ ቤተ መንግስት ይፋዊ መግለጫ ጥቃቱን ለጊዜው ያቆምነው ለዲፕሎማሲያዊ ድርድር እድል ለመስጠት ነው ብሎ በመግለጽ ጠንካራ የሆነ ገጽታን ለመገንባት ቢጥርም ቢሞክርም ከበስተጀርባ ያለው ተጨባጭ እውነት ግን በሀገር ውስጥ ያለው የፖለቲካና የፋይናንስ ጫና ውጊያው እንዲቆም የሚያስገድድበት ደረጃ ላይ መድረሱ ነው። ፕሬዚዳንቱ የቱንም ያህል ስትራቴጂካዊ ውሳኔ አስመስለው ለማቅረብ ቢጥሩም የሮይተርስና የኢፕሶስ መረጃዎች፣ የፔንታጎን የበጀት ሪፖርቶችና በሴኔት መድረክ ላይ የተካሄዱት ክርክሮች የሚያረጋግጡት አስተዳደሩ ያለ አጋር ያለ በጀትና ያለ ህዝብ ድጋፍ የቀጠለው ጦርነት መሆኑና አሁን ግን መንገዱ እየተዘጋበት ያለ መሆኑን የሚያሳይ ነው። ሁኔታ ትራምፕ በሁለት ሰዓት መሃል ይጥላቸዋል። በአንድ በኩል ወደፊት ገፍተው ጥቃቱን ቢቀጥሉ በኮንግረስ በኩል የበጀት እገዳ እንዲሁም ከፍተኛ የፖለቲካ ክፍተት ይገጥማቸዋል ተብሎ ይጠበቃል። በሌላ በኩል ደግሞ ሙሉ በሙሉ ወደ ኋላ ካፈገፈጉ ወታደራዊና ዲፕሎማሲያዊ አቅማቸው ተዳክሞ ነው የሚታዩ። አሁን ያለው ጊዜያዊ የተኩስ ማቆምና የዲፕሎማሲው ሂደት የትራምፕ አስተዳደር በራሱ የፖለቲካ ማዕበል ተገዶ የተቀበለውና ጦርነቱን ሙሉ በሙሉ ወደ ማቆም ሊያመራው የሚችል ዋነኛው የመታጠፊያ ነጥብ እንደሆነ ይገመታል። የትራምፕ አስተዳደር ከበስተጀርባው ነው እያስገድዱት ያሉት ቁጥሮች ለመረዳት አዲስ የወጣውና በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነውን የሮይተርስ ኢፕሶስ የምርመራ ሰነድ በጥልቀት መመልከት ያስፈልገናል። ይህ ሰፋ ያለው የህዝብ አስተያየት ጥናት እንደሚያመላክተው ከሆነ በኢራን ላይ የሚደረገው ወታደራዊ እርምጃና የሀገሪቱ የጦር ዘመቻ በግልጽ የሚደግፉት አሜሪካውያን መጠናቸው ወደ 33% ዝቅ ማለቱ ነው። ይህ ቁጥር ቀላል የስታቲስቲክስ መረጃ ብቻ አይደለም። በቁጥር ሲሰላ ከ3 አሜሪካውያን መካከል ሁለቱ ይህንን ጦርነት እንደሚቃወሙ ወይም እንደሚጠራጠሩት ያረጋግጣል። የጥናቱ ውጤት የበለጠ አስደንጋጭ
አስደንጋጭ የሚሆነው ደግሞ ጦርነቱ ከተጀመረበት የመጀመሪያው ቀን አንስቶ እስካሁን ድረስ ከተመዘገቡት የድጋፍ መጠኖች ሁሉ ዝቅተኛው ታሪካዊ ነጥብ መሆኑ ስንመለከት ነው። በአሜሪካ የፖለቲካ ስርዓት ውስጥ አንድ ፕሬዚዳንት የሀገሪቱን ጦር ኃይል ወደ ውጭ ሀገር ለዘመቻ ሲልክ በሀገር ውስጥ የሚኖረው የህዝብ ድጋፍ የጦርነቱ የጀርባ አጥንትና ዋነኛው ስትራቴጂካዊ መሰረት እንደሆነ ይታመናል። ነገር ግን አሁን ያለው መረጃ የሚያሳየው የነጩ ቤተ መንግስት ሁኔታ በዲፕሎማሲያዊ ድርድር ስም ጥቃቱን ለጊዜው ማገዱ በይፋ ከመናገሩ በፊት እንኳን የአሜሪካ ህዝብ ከጦርነቱ በስተጀርባ ባለው ውሳኔ ላይ የነበረው እምነት በከፍተኛ ሁኔታ ተሸርሽሮ እንደነበር ነው። የድጋፍ መጠኑ ወደ 1/3 ዝቅ ማለት ደግሞ አስተዳደሩ ጦርነቱን የማስቀጠል የፖለቲካ ሞራል የህዝባዊ ሽፋን ጨርሶ እንደሌለው በግልጽ የሚያሳይ ነው። ይህም የትራምፕን የውጭ ፖሊሲ ውሳኔዎች በከፍተኛ አደጋ ውስጥ እንዲወድቁ ነው የሚያደርጋቸው። በአሜሪካውያን ጦርነቱን መቃወም የጀመሩት ዝም ብለው ወይም በሰላም ወዳድነት ስሜት ብቻ ግን አይደለም። ይልቁንም የነጩ ቤተ መንግስት የጦርነቱን የመጨረሻ ግብ የቆይታ ጊዜውንና የአገሪቱን የደህንነት ስትራቴጂ በግልጽ ሊያስረዳ ስላልቻለ ነው የሚሉ ምክንያቶች ይነሳሉ። የሮይተርስ ኢፕሶስ የህዝብ አስተያየት ጥናት ሰነድ በጥልቀት ሲምንመለከተው ችግሩ የድጋፍ ቁጥር መቀነስ ብቻ አለመሆኑም ያሳየናል። ይልቁንም ከባድ ድንጋጤን የፈጠረውና በጥናቱ ከተሳተፉት አሜሪካውያን መካከል ሙሉ 69% የሚሆኑት ፕሬዚዳንት ዶናልድ ትራምፕ የአሜሪካን ወታደራዊ ጣልቃ ገብነት ዋና ዓላማ በግልጽ አላብራሩልንም ብለው ማመናቸው ነው። ይህ ማለት አብዛኛው የሀገሪቱ ህዝብ አሜሪካ ለምን በኢራን ላይ ቦምብ እንደምትጥል፣ የወታደሮቿ ህይወት ለምን አደጋ ውስጥ እንደሚወድቅና የዚህ ሁሉ ወታደራዊ ዘመቻ የመጨረሻ ስኬት በምን እንደሚለካ ምንም አይነት ግልጽ መረጃ የለንም ብለው ማሰባቸው ነው ጦርነቱን እንዳይደግፉ እንዲያደርጋቸው ያደረገ ምክንያት። የዚህ ግኝት አደገኛነት የሚያጎላው ደግሞ በሪፐብሊካን ፓርቲ ውስጥ የሚታየውን ክፍተትም የሚያሳይ በመሆኑ ነው። በአሜሪካ ፖለቲካ ውስጥ በተለምዶ የፕሬዚዳንቱን የውጭ ፖሊሲ ውሳኔዎች በጽኑ የሚደግፉት የራሳቸው የፓርቲ አባላትና የፖለቲካ መሰረቶቻቸው ናቸው። ነገር ግን በዚህ ጥናት መሰረት የትራምፕ የፖለቲካ ደጋፊ ከሆኑት የሪፐብሊካን ፓርቲ አባላት መካከል እንኳን ሳይቀር 40% የሚሆኑት በአስተዳደሩ በኢራን ላይ የያዘውን ወታደራዊ ግብና የስትራቴጂ አቅጣጫ በግልጽ አልተረዱትም ነው የሚለው ጥናቱ። የገዛ ፓርቲ ደጋፊዎች በከፊል የሀገሪቱ ህዝብ ደግሞ በአብዛኛው የጦርነቱን አስፈላጊነትና ዋና ዓላማ ሳይረዱት ሲቀሩ የትራምፕ አስተዳደር በዋሽንግተን የፖለቲካ መድረክ ላይ የሚቆምበት መሬት እየተሸረሸረ ይሄዳል ማለት ነው። ህዝቡ ጦርነቱ ወዴት እንደሚያመራ የመጨረሻ መውጫው ምን እንደሆነና የአሜሪካን ብሔራዊ ጥቅም እንዴት እንደሚያስከብር ሳይገባው ሲቀር ለአስተዳደሩ ይሰጥ የነበሩን የፖለቲካ ሽፋንና ድጋፍ ሙሉ በሙሉ ያነሳል ማለት ነው። ይህ የዓላማ ግልጽነት ማጣት ደግሞ ትራምፕ የጀመሩትን የጦርነት ዘመቻ ማስቀጠል እንዳይችሉና ጥቃቱን አግደው ወደ ዲፕሎማሲያዊ ድርድር እንዲያፈገፍጉ ሊያስገድዳቸው የሚችል ትልቅ ውስጣዊ ምክንያት ሆኖ ሊመዘገብ የሚችል ነው። ከዚህ ባሻገር አሜሪካውያን የጦርነቱን ዓላማ ባለመረዳት ብቻ አላቆም፣ ይልቁንም ዘመቻው ለአሜሪካ ብሔራዊ ጥቅምና ለዜጎቿ ህይወት ምንም አይነት ጠቀሜታ የሌለው አደገኛ አካሄድ ነው ወደሚል የጸና አቋም የተሸጋገሩ ስለመሆናቸው የሚያመላክቱ መረጃዎች እየወጡ ነው የሚገኙት። ይህንን የዜጎች አጠቃላይ ድምጽና የሞራል ውሳኔ ይበልጥ ግልጽ የሚያደርገው ደግሞ በተመሳሳይ ወቅት ይፋ የተደረገው የዋሽንግተን ፖስት ኢፕሶስ የህዝብ አስተያየት ጥናት ነው። በጥናቱ ከተሳተፉት አሜሪካውያን መካከል 68% ያህሉ በኢራን ላይ የተካሄደ ያለው ወታደራዊ ዘመቻ ዋጋ የሌለው ወይም ጭራሽ ሊደረግ የማይገባው ነው ሲሉ በግልጽ ይኮንኑታል። ይህ አሃዝ የሚያሳየው ከ2/3 በላይ የሚሆነው የሀገሪቱ ህዝብ የትራምፕ አስተዳደር በኢራን ላይ የወሰደውን እርምጃ ሙሉ በሙሉ ውድቅ ማድረጉና የጦርነቱን አስፈላጊነት ጨርሶ የሚቀበል አለመሆኑን የሚያሳዩ የዚህ ድምዳሜ ክብደት ሊገባን የሚችለው አሜሪካውያን ዋጋ የሌለው ሲሉ ምን ማለታቸው ነው የሚለውን ጉዳይ ስንመለከት ነው። በህዝቡ እይታ የወታደራዊ ዘመቻ ለአሜሪካውያን የሚያስገኘው አዎንታዊ የሆነ የደህንነት ዋስትና ከሚያስከትለው ከፍተኛ የሰው ህይወት መስዋዕትነት፣ የሀገር ውስጥ የኢኮኖሚ ጫናና ቀጠናዊ አለመረጋጋት ጋር ሲነጻጸር የሚመጣጠን አይደለም። ዜጎችንን ጦርነት የሚመለከቱት የሀገሪቱን ሀብትና የወታደሮቹን ህይወት በከንቱ የሚያባክን አላስፈላጊ የውጭ ጣልቃ ገብነት አድርገው ነው የሚል ምልከታ እንድንይዝ ነው የሚያደርገን። እንዲህ አይነቱ አጠቃላይ ህዝባዊ ተቃውሞና ውድቀት ማስተናገድ ደግሞ በነጩ ቤተ መንግስት ላይ የሚፈጥረው የፖለቲካ ጫና እጅግ ከፍተኛ ነው የሚሆነው። በአሜሪካ ዲሞክራሲያዊ ስርዓት ውስጥ 68% የሚሆነው ህዝብ ዋጋ የለውም ብሎ የፈረጀውን ጦርነት አንድ ፕሬዚዳንት በግዴታ አገፋበታለሁ ብሎ ለማስቀጠል መሞከር በሀገር ውስጥ የሚጠበቀው የፖለቲካ ኪሳራና የህዝብ ተቃውሞ ወዳልተፈለገ አቅጣጫ እንዲያመራ ሊያደርግ የሚችል ነው። ይህ የዋሽንግተን ፖስት ኢፕሶስ ጥናት ውጤት ትራምፕ የጀመሩትን ጥቃት በይፋ አግረው ወደ ዲፕሎማሲያዊ መንገድ ማፈግፈግ እንዳለባቸው ካረጋገጡ ዋና ዋና ነጥቦች ወይም ማሳያዎች መካከል አንዱ ሆኖ የሚነሳ ነው። አሜሪካውያን ይህንን ወታደራዊ እርምጃ በፖለቲካዊና በሞራል ደረጃ ብቻ ሳይሆን ከሀገሪቱ ካዝና በሚወጣው እጅግ አስደንጋጭ የገንዘብ መጠን ምክንያትም አበክረው ተቃውሞ እያነሱበት ይገኛሉ። የጦርነቱ የፋይናንስ ስፋትና አስከፊነት ይበልጥ ግልጽ የሚያደርገው ደግሞ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ለሴኔት ያቀረቡት ይፋዊ የፔንታጎን መረጃ ነው። ሚኒስትሩ በካፒቶል ሂል ቀርበው በሰጡት ይፋዊ ቃል እንደገለጹት ይህ በኢራን ላይ የተከፈተው ወታደራዊ ዘመቻ ከተጀመረበት የመጀመሪያ ቀን አንስቶ እስካሁን ባለው ጊዜ ውስጥ በ4-5 ወራት ውስጥ ብቻ ማለት ነው 37.5 ቢሊዮን የአሜሪካ ዶላር
ወጪን ጠይቋል ብለዋል። ይህ ቁጥር በቀላሉ የሚታይ የስታቲስቲክስ አሃዝ ሳይሆን በቀንና በሰዓት ሲሰላ የሀገሪቱን ካዝና በከፍተኛ ፍጥነት እያደማ ያለ ግዙፍ የፋይናንስ አቅም ነው። ይህ 37.5 ቢሊዮን የአሜሪካ ዶላር በሀገር ውስጥ የፖለቲካ ምህዳር ላይ የሚፈጥረው ማዕበልም እጅግ የከፋ ነው። በአሁኑ ወቅት የአሜሪካ ህዝብ በከፍተኛ የኑሮ ውድነት፣ በዋጋ ንረት፣ በጤናና በትምህርት ዘርፍ የበጀት እጥረት እየተፈተነ አለ በሚባልበት በዚህ አስቸጋሪ ወቅት ይህ ሁሉ ቢሊዮን ዶላር ሀብት ወደ ውጭ ሀገር ጦርነት ፈሶ ማለቁ የህዝቡ ቁጣ ይበልጥ እንዲፋፋም የማድረግ አቅም አለው። ዜጎችና የፖለቲካ ተንታኞች በሀገር ውስጥ ለሚገኙ መሰረታዊ የህዝብ አገልግሎቶች ገንዘብ የለም እየተባለ በመካከለኛው ምስራቅ ለሚካሄድ ግልጽ ዓላማ ለሌለው ጦርነት እንዴት ቢሊዮኖች ዶላር በሳምንታት ውስጥ በወራት ውስጥ ይባክናል የሚል ጠንካራ ጥያቄንም እያቀረቡ ይገኛሉ። ይህ የ37.5 ቢሊዮን ዶላር የደረሰው የጦርነት ወጪ የትራምፕን አስተዳደር በኢራን ላይ የያዘውን ወታደራዊ አቋም ለማስቀጠል የሚያስችለውን የፋይናንስ ሽፋን እንዲጠባ አድርጎታል። ይበልጥ አደገኛው ነገር ደግሞ መሰላችሁ፣ ይህ ወጪ በዚህ ፍጥነት የሚቀጥል ከሆነ የአሜሪካን አጠቃላይ የበጀት እቅድ የሚያናጋ በመሆኑ ነጩ ቤተ መንግስት ጥቃቱን በይፋ አግዶ ወደ ዲፕሎማሲ መንገድ እንዲያፈገፍግ የሚገደድበት ሁኔታ ሊፈጠር ይችላል። የትራምፕ አስተዳደር በገዛ ቃሉና አቋሙ ተጠላልፎ የሚወድቅበት እድል መፈጠሩና በካፒቶል ሂል ታሪክ ውስጥ ታይቶ በማይታወቅ አኳኋን የከፋ የተአማኝነት ቀውስ ውስጥ መግባቱም ሌላ ፈተና ነው ለትራምፕ አስተዳደር። የሴኔት አባላት የነጩ ቤተ መንግስትንና የመከላከያ ሚኒስትርን ፊት ለፊት ባፋጠጡበት የምርመራ መድረክ የክርክር መድረክ አስተዳደሩ ሊያመልጠው የማይችልን ከባድ ክርክርና ሞገት ሰንዝረዋል። የዚህ አጣብቂኝና የክርክር መነሻ የሆኑ ደግሞ አስተዳደሩ ጦርነቱ በተጀመረ በ3ኛውና በ4ኛው ቀን የሰጠው ይፋዊ የድል መግለጫ ነው። በወቅቱ የትራምፕ አስተዳደር የአሜሪካን ህዝብና ዓለም አቀፉን ማህበረሰብ ለማረጋጋት ሲባል ብቻ የኢራን ወታደራዊ አቅም ሙሉ በሙሉ አድቅቀነዋል፣ ዳግም ስጋት እንዳይሆን አድርገን በመደምሰስ ስትራቴጂካዊ ግባችንን በአጭር ቀናት በአጭር ጊዜ ውስጥ አሳክተናል የሚል አዋጅን በኩራት አስተጋብቶ ነበር። ይህ መግለጫ ጦርነቱ ፈጣን ኢላማውን የጠበቀና የተሳካ እንደነበር ለማሳየት የተደረገ የፖለቲካ ትርክት ነበር። ነገር ግን ነገሮች የተገለበጡበትና እውነታው ፍርጥርጥ ብሎ የወጣው የመከላከያ ሚኒስትር ይህ ሁሉ ቢሊዮን ዶላር አልቀውበት ተጨማሪ በጀት እንዲጸድቅለት ወደ ኮንግረስ የመጣ ቀን ነበር። የሴኔቱ አባላት በከፍተኛ ቁጣ በመገረም ውስጥና ጥርጣሬ ውስጥ ሆነው ያነሱት ጥያቄ እጅግ ግልጽና ሎጂካል ተብሎ ሊነሳ የሚችል ነበር። የጠላትን ወታደራዊ አቅም ገና በ3ኛው ቀን ሙሉ በሙሉ ካደቀቃችሁና ስጋት እንዳይሆን ካደረጋችሁ አሁን ይህ ሁሉ ተጨማሪ ጦርነት በጀት ለምን አስፈለጋችሁ? የተኛውንስ የተደመሰሰና አቅም ያጣ ጠላት ለመምታት ነው ተጨማሪ ህዝብ ገንዘብ የምትጠይቁት የሚሉ የማያፈናፍኑ ጥያቄዎች በሴኔት አዳራሽ ማስተጋባት የጀመሩት። ከዚህ አልፎም የሴኔት አባላቱ አስተዳደሩት ከዚህ በኋላስ እንዴት ልናምናችሁ እንችላለን የሚል የከረረ ጥያቄ በማንሳትም የሞራልና የፖለቲካ ልዕልናውን ለመግፈፍ ሲጥሩ ተመልክተነዋል። በጦር ሜዳ የተገኘው እውነተኛ ውጤትና ለህዝብ የተነገረው የድል ዜና እርስ በእርሱ በእጅጉ የሚጣረስ መሆኑ ኮንግረሱ ተጨማሪ ገንዘብ የመስጠት ፍላጎቱን ሙሉ በሙሉ እንዲያጣ ነው ያደረገው። መጀመሪያ ላይ ጠላትን አደቀቅን ብሎ ህዝብን ለማዋሸት ከተሞከረ በኋላ ከዚያም በድብቅ ተጨማሪ ወጪ መጠየቅ የአስተዳደሩን ስትራቴጂካዊ ውድቀት ያጋለጠ ነበርም የሚባሉ ለዚህ ነው። ይህ በኮንግረስ ውስጥ የተፈጠረ የፖለቲካና የበጀት እገዳ ጫና ፕሬዚደንት ትራምፕ ጦርነቱን በገንዘቡም ሆነ በህግ አውጪው ድጋፍ ማስቀጠል ወደማይችሉበት ጥግ ነው የገፋቸው። የዲፕሎማሲው ካርድ አሁን ለመጠቀም የሚገደዱበት ወሳኝ ምዕራፍ ነው ያሉት የሚለው ጉዳይም የሚነሳው ለዚህ ነው። ከዚህ ባሻገር የጆርጂያው ዲሞክራት ሴናተር ጆን ኦሶፍ የመከላከያ ሚኒስትሩን ፔት ሄግሴትን በቀጥታ ገጥሞ ባደረጉት ክርክር የአስተዳደሩን ወታደራዊ ስትራቴጂ ግራ መጋባትና የተቃረነ መግለጫዎችን በይፋ ያጋለጠ ሆኖ ነበር ያለፈው። በሴኔቱ የጦር ኃይሎች ኮሚቴ ምርመራ መድረክ ላይ የተካሄደው ይህ ግልጽ ፍጥጫ የትራምፕ አስተዳደር ኮንግረስ ጋር የገባበትን የከፋ ለመግባባት ቁልጭ አድርጎ ያሳየ ነበር። ሴናተር ጆን ኦሶፍ የመከላከያ ሚኒስትሩን ፔት ሄግሴትን ፊት ለፊት በመጋፈጥ የፔንታጎን ይፋዊ መግለጫዎችና የመስክ እውነታዎች ፍጹም የማይጣጣሙ መሆናቸውን በመረጃ አስደግፈው ሞግቷል። ኦሶፍ ሚኒስትሩን በጥብቅ ሲጠይቁ በጦርነቱ የመጀመሪያዎቹ ቀናት የኢራንን ወታደራዊ ሚሳኤልና የባህር አቅም ኃይል ሙሉ በሙሉ ስጋት እንዳይሆን አድርገን አድቅቀነዋል ብላችሁ ነበር፣ ለአሜሪካ ህዝብ አውጃችሁ ነበር። ታዲያ ከሆነ አሁን በምን የሞራልና የህግ ግራውንድ ላይ ሆናችሁ ነው ተጨማሪ ቢሊዮን ዶላሮችን ለተጨማሪ ጥቃት የምትጠይቁት የሚል ጉዳይ እንዲያነሱ ያስገድዳቸው። ነጩ ቤተ መንግስት ጥቃቱን ለጊዜው ማገዱንና ለድርድር እድል መስጠቱን እንደ አርቆ ሀሳቢ ዲፕሎማሲያዊ ብልነትና ጥንካሬ አድርጎ አሁን ለማቅረብ ይሞክራል። ምንም እንኳን ትራምፕና አስተዳደራቸው እነዚህ እስካሁን ስንዘረዝራቸው የነበሩ በርካታ ፈተናዎች ከህዝብ ድጋፍ ማጣት እስከ ሴኔት ተቃውሞ እንዴት ነው ከዚህ በኋላ ምናምናቸው የሚለውን ጉዳዮች ቢነሱበትም እሱ ግን አርቆ ሀሳቢ ዲፕሎማሲያዊ ብልነትና የጥንካሬ መገለጫን አድርገው ለማቅረብ ነው እየሞከረ ያለው የትራምፕ አስተዳደር። እውነታው ግን በሀገር ውስጥ በገጠመው የፖለቲካ የበጀትና ህዝባዊ እምነት ማጣት ተገዶ ያደረገው ስትራቴጂካዊ ማፈግፈግ ነው። ወደ ጦርነቱ የሚመለሰውም እነዚህን ተቃውሞዎች ችላ በማለት ነው ሊሆን የሚችለው የሚሉ ጉዳዮች እየተነሱ ነው ያሉት። ፕሬዚደንት ትራምፕ በአደባባይ እንደገለጹት ከሆነ የአሜሪካ ጦር በኢራን
ላይ የሚያካሄደውን ጥቃት ለጊዜው የታገደው ለዲፕሎማሲያዊ ድርድርና ለሰላማዊ ውይይት እድል ለመስጠት ቢሆንም ኢራን ለድርድር ፍቃደኛ ካልሆነች ግን ወታደራዊ ጥቃቱ ይበልጥ በከፋ ሁኔታ ሊቀጥል እንደሚችል ማስጠንቀቂያ ተላልፈዋል። ነገር ግን ዋሽንግተን ያሉ የፖለቲካና የወታደራዊ ተንታኞች የሚስማሙበት አንዱ ጉዳይ እዚህ ላይ ምን መሰላችሁ? የትራምፕ ማስፈራሪያና የዲፕሎማሲ ጥሪ ከጀርባው አቅም ያጣ ባዶ ስትራቴጂ የመሆን እድል አለው። ነጩ ቤተ መንግስት ጥቃቱን እቀጥላለሁ የሚል ማስፈራሪያ የሚያስተላልፈው ከጥንካሬ መንፈስ ተነስቶ ሳይሆን የካፒቶል ሂልን የምርመራ ጫናና የህዝብ አስተያየቱን ቁጣ ለመግዛት ሲሉ የሚጠቀሙበት ታክቲካዊ ሽፋን የመሆን እድል አለው የሚል ጉዳይ ይነሳል። ይህ የትራምፕ የማስፈራሪያ ካርድ ዋጋ የሌለው የሚሆነው ደግሞ ቀደም ሲል ባየናቸው ጉዳዮች ምክንያት ነው። ድርድሩ ካልተሳካ ጦርነቱ ይቀጥላል የሚለው ዛቻና ማስፈራሪያ በራሱ በአሜሪካ ህዝብ ዘንድ ምንም አይነት ተቀባይነት ላይኖር የሚችል ነው። ለምን 68% የሚሆነው ህዝብ ጦርነቱ ዋጋ የለውም ብሎ ነው የሚያምነው። 69% የሚሆነው ደግሞ የጦርነቱን ዓላማ ባልተረዳንበትና ሰኔቱ ተጨማሪ ቢሊዮን ዶላሮች የጦርነት በጀት ማጽደቅ ባልቻለበት ሁኔታ ፕሬዚዳንቱ ጥቃቱን እንደገና የማስቀጠል ምንም አይነት እውነተኛ አቅም የላቸውም ብሎ ያምናል። አሁን ነጩ ቤተ መንግስት የያዘው የዲፕሎማሲ መስመር የትራምፕ የግል ፍላጎት ወይም የውጭ ፖሊሲ ምርጫ ሳይሆን በሀገር ውስጥ በተደቀኑባቸው እውነተኛ መሰናክሎች ተገደው የሚወስዷቸው ብቸኛ የመውጫ መንገዶች ብቻ ነው። ትራምፕ ጥቃቱን ያገዱት በቴህራን ላይ የበላይነት ስለተጎናጸፉ ሳይሆን በዋሽንግተን ላይ ያለውን የፖለቲካ ሁኔታ ከእግራቸው ስር መሬቱ እየተሸረሸረ ነው የሚል ጉዳይ ስለሚነሳ ነው። የዲፕሎማሲ ጥሪ በአስገዳጅነት የተወሰደ እርምጃ በመሆኑ ደግሞ ኢራንን ብትሆን በአሜሪካ በኩል ያለውን ውስጣዊ ድክመት ተረድታ በድርድር ጠረጴዛ ላይ ጠንካራ አቋም እንድትይዝ እድልን የሚከፍትላት ሆኖ ነው የምናገኘው። ግን ለመሆኑ ይህ ከፍተኛ ወጪ፣ የህዝብ ድጋፍ ማነስና የሴኔቱ ግፊት ፕሬዚዳንት ትራምፕን ተገደው ጦርነቱን ሙሉ በሙሉ እንዲያቆሙ የማድረግ አቅም አለው ወይ? ቁልፉ ጥያቄ ነው። አሁን ባለው የፖለቲካና የኢኮኖሚ እውነታ መሰረት ጦርነቱ ሙሉ በሙሉ የመቆምና ወደ ዘላቂ የሰላም ስምምነት የመቀየር እድሉ እጅግ ከፍተኛ ነው ብለን ማንሳት እንችላለን። ለምን? ኤቭሪቲንግ ሞክረዋል። አሜሪካም ኢራንም ሁሉም ነገር ያላቸውን እጃቸው ላይ ያለውን ነገር እኮ ተኮሱ፣ ሞክረዋል። ኒኩለር መጠቀም ካልሆነ በቀር አሜሪካ አሉ የምትላቸውን መሳሪያዎች ኦልሞስት በርካታ ከ10 በላይ እስከ 20 የሚደርሱ በአንዳንድ ወቅቶች እስከ 20 የሚደርሱ መርከቦቿን በቀጠናው አሰማርታ በኢራን ላይ ሌት ተቀን ድብደባን ፈጽማለች። ግን የመጣ ምንም አይነት ለውጥ የለም። ይህንን እድሉ ከፍተኛ ነው በድርድር የማለት ጉዳዩ ስንል የምናያቸው ናቸው። መሬት ላይ ያው ወደ እንደዛ እየተመራ አይደለም። ግን ደግሞ ከሱ ውጪ ደግሞ ሌላ ምንም አማራጭ የለም። ሁለቱም ሀገራት ተገደው ወደ እንደዛ አይነት ሁኔታ የሚገቡበት እድል አለ የሚል ጉዳይ ስለሚነሳ ነው። በአሜሪካ ታሪክ ውስጥ አንድ ፕሬዚዳንት ያወጀው የውጭ ሀገር ወታደራዊ ዘመቻ ህዝባዊ ድጋፉ ከ35% በታች ሲወርድና በኮንግረስ በኩል የበጀት ውድቅ የማድረግ አደጋ ሲጋረጥበት ያ ጦርነት በምንም አይነት ሁኔታ ዘላቂ ሊሆን አይችልም የሚል አንድ ጉዳይ ማንሳት እንችላለን። የድርድር እድሉ በሰላማዊ መንገድ የመፈታቱ አዝማሚያ ያመዝናል የሚለውን ጉዳይ ስናነሳ ማለት ነው። ትራምፕ በአደባባይ መግለጫዎቻቸው ጥቃቶቹን እንደገና ልንጀምር እንችላለን ቢሉም ያለ አሜሪካውያን ህዝባዊ ተቀባይነትና ያለ ሴኔቱ የበጀት ፍቃድ ዘመቻውን ማስቀጠል ፍጹም የማይቻል የህግና የፖለቲካ እውነታ መሆኑን ግን መገንዘብ አለብን። ከዚህ በተጨማሪ በነጩ ቤተ መንግስት ላይ የተጋረጠው ቀጣይ ፖለቲካ ስጋት አስተዳደሩ እጅና እግሩ እንዲታሰር የማድረግ አቅም አለው። አሁን ባለው ሁኔታ ትራምፕ ጦርነቱን በግዴታ ገፋበታሉ የሚሉ ከሆነ በሀገር ውስጥ በሚካሄዱ ምርጫዎች ሚድተርም አለ ከዚህ በኋላና የገዛ ፓርቲያቸው ለከፋ ሽንፈት ሊዳረግ የሚችልበት እድልን ያመቻቹ ይችላሉ። የሪፐብሊካን ፓርቲ ደጋፊዎች እንኳን ሳይቀሩ 40% የሚሆኑት የጦርነቱን ዓላማ አልተረዳነውም በሚሉበት ሁኔታ አስተዳደሩ ተጨማሪ ቢሊዮኖችን ወደ ኢራን ጦርነት ለማፍሰስ ቢሞክር በኮንግረስ ውስጥ ያሉ የፓርቲያቸው አባላት እንኳን ሳይቀር ድጋፋቸውን በማንሳት ተቃውሟቸውን ሊያሰሙ የሚችሉበት እድል ሊፈጠር ይችላል። በአጠቃላይ ግን የዕለቱን የሊዝ እንቅር ፕሮግራማችን ስናጠቃልለው በኢራን ላይ የተካሄደው ወታደራዊ ዘመቻ ተጠናቀው ወደ ዲፕሎማሲያዊ መንገድ እየሄደ ያለ ቢመስልም እንኳን በዋሽንግተን የፖለቲካ ምህዳር በትራምፕ አስተዳደር የወደፊት ህልውናና በአሜሪካ የውጭ ፖሊሲ ላይ የሚያሳድረው ጠባሳ ግን እጅግ የላቀና የረጅም ጊዜ ተጽዕኖ ያለው መሆኑ የሚያጠራጥር አይደለም። ይህ በኢራን ላይ የተካሄደው እጅግ ውድ የሆነ ወታደራዊ ዘመቻ ምናልባት ሊቀጥል ይችላል ተብሎ የሚሰጋው ወታደራዊ ዘመቻ አሜሪካ በውጭ ፖሊሲዋ ላይ ጠንካራ የጠራ የስትራቴጂና የመጨረሻ መውጫ እቅድ ሳይኖራት ወደ ጦርነት ስትገባ ምን ያህል የከፋ ዋጋ እንደምትከፍል ያሳየ ታሪካዊ ማረጋገጫ ሆኖ አልፏል። አሜሪካውያን በውጭ ሀገር የሚደረጉ ጣልቃ ገብነቶችን አጣጥለው በሚመለሱበት በዚህ ወቅት ነጩ ቤተ መንግስት የህዝቡን ድምጽ ችላ ብሎ የሚወስደው የኃይል እርምጃ በፕሬዚዳንቱ የፖለቲካ ተቀባይነት ላይ ዘላቂ ጉዳት የማድረስ እድል አለው። 37.5 ቢሊዮን ዶላር እስካሁን የወጣበትና 68% የሚሆነው ህዝብ ዋጋ የለውም ብሎ የፈረጀው ይህ ጦርነት የአስተዳደሩን የቀጣይ ጊዜ የህግ ማውጫና የበጀት ፍላጎቶች በኮንግረስ ዘንድ ተቀባይነት እንዳያገኙም ከፉኛ ተጽዕኖ ያሳድራል። ከዚህም ባሻገር በካፒቶል ሂል የታየው የሴኔቱ ጠንካራ አቋምና የበጀት ቁጥጥር የማድረግ አቅም ወደፊት የሚመጡ የአሜሪካ ፕሬዚዳንቶች ያለ ኮንግረስና ያለ ህዝብ ፍቃድ ወደ ድንገተኛ ጦርነቶች እንዳይገቡ
ትልቅ ወሰንን ያሰመረ ሆኖ እናገኘዋለን። የጆን ኦሶፍና የባልደረቦቻቸው ሞገት የመካከለኛው ምስራቅ ወታደራዊ ፖሊሲዎች በጭፍን አስተሳሰብ ሳይሆን በተጨባጭ መረጃና በጥብቅ የፋይናንስ ጥያቄነት መመራት እንዳለባቸው ያስገነዘበም ታሪካዊ አጋጣሚ ሆኖ ነው የሚወሰደው። በመጨረሻ ግን የተከበራችሁ አድማጮቻችን ፕሬዚዳንት ትራምፕ በኢራን ላይ የያዙትን ጠንካራ ወታደራዊ አቋም ትተው ወደ ዘላቂ ዲፕሎማሲያዊ ስምነት ካልተሸጋገሩ በሀገር ውስጥ የሚጠብቃቸው የፖለቲካ ኪሳራ የበለጠ እያደገ ይሄዳል የሚል ጉዳይ ነው ማንሳት የምንችለው። የክስተት ትራምፕ በስልጣን ዘመናቸው ካጋጠሟቸው የውጭ ፖሊሲ ፈተናዎች ሁሉም የከፋውና የወደፊት የፖለቲካ ታሪካቸውን ሊወስን የሚችል ወሳኝ ምዕራፍ ሆኖ ስለማለፉም የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመስግኜ እዚህ ጋር ሰናበታችኋለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ ድረስ በቸር ሰንብቱ፣ በቸር ቆዩ። ሰላም።